ያየነው ነገር ያየነው ነገር በእውነት ባየነው ሶሻል ሚዲያ ላይ ባየነው እንግዲህ እንዲያውም የማይወዳት እኔ ጆን ነው ብዬ ነው የማስበው። ሶሻል ሚዲያ ላይ በማያሳያት ነገር አዶናይ ፍቅሩን አሳይቶናል። ብዙ ሴቶች እንዲያውም የተማረኩበት አዶናይ እሷን ትሪት በሚያደርግበት መንገድ አዶናይን በጣም ብዙ ሴቶች የልጅ አዋቂ ብለው አክብረው እየጠበቁ ነው። ሊጨልፉም የሚፈልጉ አሉ። በዚህ አጋጣሚ እንትና ውሽዬ አስለቅሳኛለች። ምን አለች? የኔ ፍቅረኛ መሆን ነበረበት አዶናይ አለች። አለቀስኩ። ለምን? እኔን እኮ ነው። ታስታውሳላችሁ? እግሩን ሁላ መሬት ወድቃ እግሩን ሁላ ስማለች። በነገራችን ላይ ውሽዬ በጣም በፎንቃ ነው የምትወደዋል። በጣም ተወደው ነበር። እሷ ናት እንደውም ያሳወቀችው። እውነቱን እኔ ነኝ እኮ መጀመሪያ ወሰደች። ያየችውም እሷ ናት። እና ይሄ የማይረባ ልጅ ማን ላይ እኔ ሀቢብ ይመቸኝ፣ ሀቢብ ነው ዶክተር ሀቢብ ምናምን ይመቸኛል። ደስ የሚለኝ ልጅ ነው፣ ተጫዋች ነው። እና እዚህ ላይ ጥሎኝ ወይ ከእሱ አልሆንኩኝ ወይ ከአዶናይ አልሆንኩኝ፣ ያው የማረባውኝ ቁጭ አልኩ ብላ ስታስቀኝ ነበር። በጣም ነው ደስ ያለኝ። አዶናይን ነበር የኔ ፍቅረኛ መሆን ነበረበት። ነገሩ እኮ አዶናይ እኮ የዛሬ እንደዚህ እንትኑ የሆነ አነጋገሩ ምናምን ያሳዝናል ምናምን ነገር ይመስላል። እግዚአብሔር ከፍቶለታል። በቃ ምንም ማድረግ ይሄድ እኮ ይሄድ፣ ግን ሰውን እየጎዳ እንዲሄድ አልፈልግም። ማንን ጎዳ? አዶናይ ማንን ጎዳ? ዘግብኝ እስቲ፣ ማንን የጎዳ አዶናይ? በሂደት እናየዋለን። እሺ በሂደት ብናየው አይሻልም? በእንትን ማየቱ ጥሩ ነው። እኔ እኮ ረጋጩ ነበርኩኝ። ታያላችሁ፣ ቪዲዮ አለ የረገጥኩት ጢምብርኩሱን ያወጣሁበት ቪዲዮዎች አሉ። ምርር ብሎት መልስ ሰጥቶናል። አንድ ቪዲዮ ሰርተዋል፣ አንዲሁን 2 ቪዲዮ ሰርተዋል። እኔ ግን ልጠይቅ ካየሁት የዋህነቱን በኋላ አይከንደው ወይ ለምንድን ነው ከካናዳ ሲመጣ ዳይሬክት ጃኒን ታርጌት ያደረገው? ጃኒን አድርጓል አይመስለኝም። አጋጣሚና አጋጣሚ ሰዎችን ያገናኛል። ከቲክቶከሮች ጋር ነው የሚውለው። ገብቶሻል? ብዙ ሴቶች እኮ አሉ እዛ ቦታ ላይ ሴቶች ያሉ ምናምን ይተዋወቃሉ ምናምን። በቃ የሆነ ሙዳቸው በቃ ገጠመ። ስራ ላሰራ እኔ ልንገር፣ ቀኑን በሙሉ አውቀዋለሁ። እሺ ታፕታፕ ቤተሰብ እንዳንሸነፍ ስራ ላሰራሽ ብሎ ነው የወሰዳት። አድቨርታይዝ አድርጌ ብሎት። ኦኬ እንጃኒ ቆንጆ ሌላውን አያሰራም ነበር። ሌላ ማንን ያሰራ? እነ ፊፊ የምትባለው ልጅ ነበረች። ፊፊ ነበሩ። የቷ ፊፊ? የእሱ ሀገር ልጅ፣ የትግራይ ልጅ። ማና ፊፊ? ይቺ ትንሽ ሆና ብር ያጭበረበረችው። ፊፊና ፊዮና እንደማትሆንማ ስታጭበረብር አይቷል። ጃኒ አላጭበረበረች። አይደለም ጃኒ ለሱ የምትመች ናት። የጆን ዳንኤል ሚስት ናት። ጆን ዳንኤል ደግሞ ነምበር 1 የኢትዮጵያ ቲክቶከር ነው። ስለዚህ ማንን መምታት አለበት? አዶናይ ጆን ዳንኤልን። እስር ቤት እኮ ነው ጆን ዳንኤል፣ ምኑ ይመታል? ሚስቱን ደግሞ ሲቀማ በደንብ እንዲወድቅለት እና እሱ መጀመሪያ ሊወዳደረው የሚችለው ማን እንደሆነ ያውቀዋል። ጆን ዳንኤል ብቻ ነው። በፎሎወር ማንበት እንዳለ እኮ አንዴ ልጨርሳ ቀጥቅጦልኝ ቤተሰብ በዚህ ሰከንድ ላይ ኮፒ አድርጎ የመጣው ወዲያውኑ የጆን ዳንኤል ስራ ነው። እርዳታው ላይ የገባው ሀገር ከሀገር መዘዋወር የጀመረው ስለ ቲክቶከር፣ ስለ ክሬተር፣ ስለ ምናምን፣ ስለ ሞቲቬት ምናምን ማውራት የጀመረው ቲክታክ ላይ አንደኛ እኛ እስር ቤት እያለ ራሱ ሁላችንም ታውቃለህ። እስር ቤት ጆን ዳንኤል እስር ቤት ሆኖ ራሱ ጆን ዳንኤልን የማያነሳ ቲክቶከር የለም። ጆን ዳንኤልን የማይወድ ሰው የለም። ስለዚህ ምንድነው ማድረግ ያለበት? ታርጌት ያደረጋት የጆን ዳንኤል ደግሞ ተከታይ ከሴቶች ደግሞ መሪዋ ማናት? ጃኒን የሚያክል የለም። ቆንጆ ናት፣ ትደንሳለች፣ አይን ውስጥ ትገባለች፣ ዩቱብ አላት። ስለዚህ ታርጌት ያደረገው ምንድን ነው? ጃኒን ቢይዛት ከጆን ዳንኤል ጋር ያላትን ነገር ከት እንደሚያስደርገው ያውቃል። ጆን ዳንኤልን በደንብ አድርጎ እንደሚጥለው ታርጌት አድርጎ ነው የመጣው። ፕላን አድርጓት ነው። ስማርት። እኔ ደግሞ ልዘግበት እንዳታቋርጭ
በመጀመሪያ ደረጃ አዶናይ በፎሎወር ከጆን ዳንኤል ይበልጠዋል። ጆን ዳንኤል እስር ቤት ሆኖ ኖ ሳይሆንም በፊት አዶናይ ይበልጣል። አንደኛ እሱ ነው። ሁለተኛ የአዶናይ ኮንቴንት ሴቶችን ሞቲቬት የሚያደርግ ነው እና ስፖርትን የተመለከተ ነው። ምንም ከዚህ ጋር የሚያገናኙ የለም። ጌመርም አይደለም። ከዚህ ጋር የሚያገናኘው ኮንቴንት የሚሰራም አይደለም። እርዳታ ውስጥ የለበትም። ምን ውስጥም የለበትም። ያለውን ራሱ አሳይቶ ባዶ እንደነበረ ነው የተናገረው። ምንም ነገር የለውም። እንዲያውም ኢትዮጵያ ሲገባ እንትን ላይ ሲቀርብ አንዳንድ ንግግሮቹ ሰው ደብሮት ሴጋ የሚለው ምናምን ደብሮት አፉን አስይዘውት ነበረ። እኛም ቀጥቅጠነው ነበረ። ከዛ እንዳልኩች ከቲክቶከሮች ጋር አብሮ ኢንተርቪው ሲደረግ ሲጨዋወቱ መለማመድ ጀመሩ። ሲለማመዱ መለማመድ ኢዝ ፓርት ኦፍ ላይፍ ያለው ነገር ላይ ከጃኒ ጋር ተዋወቁ። እሱ በፎሎወር ከሁለቱ ከጆን ዳንኤልም ከጃኒም ይበልጣል። በፎሎወር በእውቅና አዶናይ ይበልጣል። ስለዚህ በመሀል ተፈጠረ። በተፈጠረው ነገር ያውቃል። እስር ቤት እየሄደች እንደምትጠይቀው ምን እንደምትለው በደንብ ነው የሚነጋገሩት። ያውቃል። ምንም የተደበቀ ነገር አይደለም። ኤክሱ እንዳረገዘች ምናምን ይታወቃል። የቲክታከሮች ጭቡቴ ይሄ ነው። ስለዚህ ካሉት ሴቶች ከቲክታከሮች ጸዳ ያለችው ጃኒ ናት። ጽድት ያለችው ጃኒ ናት። ስለዚህ ገስዋት የአራድዬ ልጅ ደግሞ ጸዳ ያለችውን ትለቅማል። ይህ ስራው ባህሪ ነው። ስለዚህ ተዋወቁ፣ ተግባቡ። እምቢ ማለት ትችላለች። እሷም እኮ ለምንድን ነው የማትለው? ትችላለች እኮ። ከዛ ኢቭን አለባበሷን እንኳን ሲያስቀይራት ወንዳ ወንድ ነበረች ጃኒ። የሰፊ ጅንስ ምናምን አርጋ ፉን የምትልጅ ናት ጃኒ። አስቀይሯት፣ በስነ ስርዓት ሮማንቲክ አድርጓት፣ ደስ የሚል ነገር ላይ አድርጎ በደንብ ተንከባክቦ ወዷት እንጂ ለመጠቀም ብሎ አይደለም። ምክንያቱም ከእነሱ የበለጠ ፎሎወር ያለው ሰው ለመጠቀም ነው ብሎ ማሰቡ ራሱ ግራ የገባው ነገር። ምንም የሚጠቀመው ነገር የለም። ትንሽ ቢሆን በፎሎወር ሊጠቀምባት ነው ታለ። ከእነሱ የበለጠ ፎሎወር ኖሮት እንዴት ይጠቀማል? ጃኒን ጠቀማት፣ አስከበራት። አሁን ብዙ ሰዎች በጣም ነው ጃኒን ያስከበራል። ጥግ ድረስ የተከበረችው ጃኒ በጆን ዳንኤል አይደለም። መከበርና ፎሎ ማስገኘት ይለያያል። ተከብራለች፣ አልተከበረችም። ምንም ድሮም አልተናቀችም ጃኒ። አንዳንዴ ሰዎች ሂፕሆፕ አለባበሷ ነው ይለያል። የእሷ ፎሎወሮች አንጨረስክ ላውራ። አረ በደንብ አውሪ እናቱ። እናንተ ታፕታፓ ይጫወታል። ሲጀመር አዶናይ 2 ሚሊዮን ሳይገባ በፊት ጆን ዳንኤል ከጃኒ ጋር እያለ 2 ሚሊዮን ገብቶ ጆን ዳንኤል ከመታሰሩ ከ8 ከ9 ወር በፊት 2 ሚሊዮን ገብቷል ጆን ዳንኤል። አዶናይ የዛ ሰዓት 1 ሚሊዮን እንኳን አልገባም። 1 ሚሊዮን እግዚአብሔር ምስክሬ ነው። እኔ ከፈለግ እስከነቀን መቼ እኔ እርግጠኛውን እነግርሻለሁ። እኔ ደግሞ ልጆ እግዚአብሔር ምስክሬ ነው የምልህ 2 ሚሊዮን ገብቶ ከናዮ ጋር ያከበረ ጊዜ ትዝ ይላችሁ እንደሆነ ያ ከመታሰሩ ከ8 ወር በፊት ማለት ነው። ከምናምን በፊት 2 ሚሊዮን ገብቷል። ቢገባም የማይገርመኝ ለምን መሰለሽ? ቆይ ልነግርሽ ነው። ጆን ዳንኤል ፎሎ አድርጉኝ እያለ ማንም ሰው የሚያውቀው የለም። ቲክታክም የሚሰራው ጀስት ኮንቴንት እየደረገ ጆን ዳንኤል ፎሎ አድርጉኝ የሚል ሰው ነው። ጂጂ ሞቲቬት እንዲያውም ትዝ ይላል ሞቲቬት ነው እንጂ ከዛ በኋላ ሞቲቬት ሆነና ለእናንተ ሞቲቬት ሳደርጋችሁ እኔ ደሃ ሆንኩኝ የቤት ኪራይ የምከፍለው አጣው ብሎ ተመልሶኛ ላይ ወደቀ ህዝብ ላይ። ትዝ ይልህ እንደሆነ የሆነ አንተ ራሱ የዛኔ ስንት ሰው ነው? ቤተሰብ ንገሩኝ። 1 ሚሊዮን ማነው ስሙ? አዶናይ አዳምጠኝ። ቆይ ልሰማሽ ነው። አንዴ እዚህ ያላችሁ ንገሩኝ። እዚህ ያላችሁ አንዴ ንገሩኛ። አንድ ጊዜ እሱም በኋላ ትጠይቃቸዋል። አሁን ነው የምጠይቀው። እያወራሽበት ስለሆነ የምትነግራችሁ ሞቲቬተር በሆነበት ሰዓትና ቲክታክ ላይ በመጣበት ለገንዘብ ሊጠይቅ ሰው ነው። 2.3 ሚሊዮን ሰው ነበረው። 2.3 ነበረ። ጆን ዳንኤል ነው 2.3 እሱ 1 ሚሊዮን ነበረ። ቆይ ነው የተዋጣለት ጊዜ። ከዛ ምን ይላል መጥቶ እናንተን ሞቲቬት ሳደርግ ሚሊዮን ህዝብ ፎሎ ይዤ የቤት ኪራይ ግን የምከፍለው አጣው ሲባል ወዲያውኑ ምን ተፈጠረ? ትኩረትን አገኘ። ግን ኮንቴንቱ ምን ነበረ? ሞቲቬት የማድረግ
ሰውን የመርዳት እንጂ ገንዘብ የሚያገኝባቸው ምንም አማራጮች አልነበሩም። ህዝብ ግን ተሸክሞ ነበር። ከዛ ምን ተፈጠረ? ጆን ዳንኤል ወደ እስር ቤት ገባ። ከዛ በኋላ ምን ሆነ? አዶናይ ቲክቶኩ ላይ በየቀኑ እየመጣ ጌም አይጫወትም። ግን አሁን እዚህ ቦታ ደርሻለሁ፣ አሁን እንደዚህ ሆኛለሁ፣ ስራ አግኝቻለሁ ምናምን በማለት የራሱን ነገር ያዘ ማለት ነው። የዛ ሰዓት በሙሉ 2 ምናምን ነበር። አዶናይ ስለ ጆን ዳንኤል ስሙን እንኳን ጠርቶት ያውቃል? አያውቅም። እኔ እሱ አልወጣኝም ጠርቶታል ብዬ አላልኩክም። ግን ቢጠራውማ ደስ ይለን ነበር። ጠላትነቱ ወዳጁነቱ ነው ፊት ለፊት እናየው ነበር። ግን አይደለም፣ በውስጥ ነው ልጁ እየሰራ ያለው። ታርጌት ያደረገውን ደግሞ ልንገር አይደለ፣ ሲያየው ካናዳ ላይ ኮንቴንቱን ይሽጥ ሞቲቬት ያድርግ እንጂ የሚከፈለው ነገር የለም። ስለዚህ የሚያዋጣው ምንድን ነው? ኢትዮጵያ መጥቶ በተሸከማቸው ሚሊዮን ፎሎወሮቹ ኢትዮጵያ ውስጥ አድቨርታይዝ እንደሚሰራ ጆን ዳንኤልም እንደሌለ ብዙ ነገሮች መስራት እንደሚችል እንዲሁም ይወላችሁ ኮንቴንቱ ሴቶችን ሞቲቬት ማድረግ ነበር አይደለ? ከዛ ወደ ምን ለወጠው? ኢትዮጵያ ሲመጣ ወደ እርዳታ ለወጠው። የማን ስራ ነው ይሄ? የነ ጆን ዳንኤል ስራ ነው። ምን በሚለው? ሰገጠ በሚለው። ሰገጠን ደግሞ ህዝቡና ምሁሮቹ አልተቀበሉት። ነገር አመጣ። ምን መጣለት? የቲክቶክ አዋርዱ ሲጀመር የጆን ዳንኤል ነበር። ጆን ዳንኤል ግን በሰዓቱ ለመፈታት እንትን ስላላለ ለማን ተሰጠ? እኔ ሚስጥሩን አሁን እኔ ንገሪ ካልከኝ ይሄን ነው። የቲክቶክ አዋርድ የተያዘው ለጆን ዳንኤል ነበር። ግን ጆን ዳንኤል መፈታት አልቻለም፣ አልደረሰም። ስለዚህ ለማን ተሰጠ? ይህንን ነገር እስከነ እንትኑ ለአዶናይ ተሰጠው። ይህንን ራሱ ማን እዛ ጋር እንዳመጣው እኔ ስለሰማው የዛኔ ስንከራከር ማለት ነው። ግን ይቺ ሴጋ ምንድን ነው የሚለው? ምን ነበር የሚለው? ደድብ ነው ምንድን ነው? ሰግጥ የሚለው ነገር ግን ተቀባይነት ስላልነበረው ይሄ ሁላ ፕሮሰስ ወደ እስር ቤት የገባበት ምሁሮቹም የተቃወሙት ምናምን ሆነ። ወዲያውኑ ግን ወደ ምን ለወጠው? ወደ እርዳታ ለወጠው። ወዲያውኑ ጆን ዳንኤል ሲፈታ ተጋጠመባቸው። ታርጌት ያደረገው ግን ሲመጣ ማንን ነው? ጃኒን ነው። ጃኒን ደግሞ ትዝ ይለኛል የመስከረም 23 ነው ምናምን አድቨርታይዝ ላሰራሽ ብሎ መቀሌ ጠራት። ሌላ ቀጠሮ ነበራት። እንዲያውም አይ በቃ እንደዚህ ስራ ስላለ የዚህን ያህል ብር ስለሚከፈልሽ ወደ ስንት 100 ሺህ ብር ስለሚከፈልሽ እና መቀሌ ሄደሽ እንደዚህ ያለ ተብላ ተጠራች። በዛው ቀልጣ ቀረች። እኔ አሁን ልጠይቀሽ እንዳልሽው ስለ አዶናይ አንድ አሪፍ ነገር እስቲ ንገሪኝ የምታውቂው። እኔ ምንም ጥሩ ነገር ቢሰራ አይታይም። ስለዚህ አንቺ ስለደበረሽ ልታዩ አትችይም። ጥሩ ነገሩን አልሽኝ እኮ ስለማይመችሽ ጥሩ ነገሩን ማየት አልቻልሽ። እኔ ምን ወዳለሁ መሰለህ ዮኒ፣ አሁን አንተ ራስን አጋልጸን የመጣው ዛሬ እዚህ ጋርም ድረስ ትልቅም ሁን ትንሽም ሁን በቃ ለህዝቤ ድምፅ ሆናለሁ ለማምንበት ኢትዮጵያ የሚለው ነው የመጣው። እኔ እዚህ ጋርም እንደዛው ነው የመጣሁት። ሌሎቹም እንደዛ በጌም ሁሉም በተለያየ መንገድ ነው የመጣው። አዶናይ ግን ልንገር ምን ይዞ እንደመጣ ፈትል ታውቃለህ? ተፈልቅቆ ጥት ፍሬው ወጥቶ ተፈትሎ ተገርቦ ቀጥኖ ልቃሚ ወጥቶ በእንትን ተወርጉሮ ምናምን እንደዚህ አይነት ስር ይዞ ነው የመጣው። እኔ አዶናይን ያደነኩበት ደግሞ ልዘግብሽ ሰምቼሽ አይናቃለ ባይሾ ስፒድ ነው። እኔም አድንቄዋለሁ። ኖ በሱ ብቻ ሳይሆን ከዛ በፊትም ይሄ ለታሪክ ይቀመጥልኝ ብሎ የሰራው ቪዲዮ ነበር። ወን ስታርት ፈርስት ዴይ ዲፕሬሽን ውስጥ ነኝ፣ ወፍራም ነኝ፣ ላይፌ በጣም የተበላሸ ነው። አንድ ቀን ግን ቆይ ልጨርሰዋ፣ አዳመጥኩሽ እኮ። አንድ ቀን ይሄን ላይፌን ቀይሬ ትልቅ ደረጃ እንደምደርስ አውቀዋለሁ ብሎ ቪዲዮ ሰርቶ ያስቀመጠ ልጅ ነው እና ድሪሙን አሳክቶታል። ይሄ ነገሩ ለብቻው ለእኔ ሳሉት እንዳከብረው ያደርገኛል። ትልቁ ዓላማውን ለታሪክ ይቀመጥ ብሎ ቦርጩን፣ ጉንጩን፣ ምኑን ዲካርት የሆነ ላይፉን ይኸው የምኖረው ቤዝመንት ውስጥ ነው ብሎ አሳይቶ ባዶነቱን አሳይቶ ሰው ከዚህ ተነስቶ ጫፍ መድረስ እንደሚችል ለወጣቶች ያሳየ ልጅ ነው። ያንም ቪዲዮዎች አሁን ተለጥፈው ሳይ ዋው ኢስ ፓስብል የሚል ተስፋ ይቼበታለሁ። ረግጬዋለሁ። አዶናይ ይኸው ቪዲዮዎች አሉ፣ ረግጬዋለሁ። እነዛም ቪዲዮዎች ሳይ ግን
የክልልን ነው የክልል መጫ ሰራ ተጠርቶ ነው አይደለም። እግዚአብሔር ምስክሬ በኋላ ቦረና ላይ ዋናው ቦረና ላይ ያው አይታይም፣ እንደዚህ አይነት ነገር አይታይም። ውሸት እግዚአብሔር ምስክሬ አላደረገም። እኔ ተደውሎ ተነገረ ዮኒ ማኛ እኛ በኋላ ጆን ዳንኤል የሰራቸውን እንደ መንግስት የሰራው ልዘግብሽ እኮ ነው። አልሰራም እያልኩሽ አይደለም። የሰው ህይወት የሚቀይር ነገር ግን ጆን ዳንኤል አልሰራም። ጆን ዳንኤል የግለሰብ ሳይሆን መኪና ሳይሆን የገዛው ወይንም ደግሞ ከአንድ አሁን እሱ አይደለም የሚያደርገው የ6 ወር ፕሮጀክት። ስለሱ ደግሞ ልንገር፣ ስለ መኪና የተሰራውን ፕሮጀክት ለምርቃት የሄደ ሰውዬ አሰራትኛለሽ አይደለም፣ ራሱን ያሰራው። ዛሬ አይደለም ዮኒዬ፣ ዛሬ አይደለም ከ3 ዓመት በፊት ዛሬ አይደለም። ህዝብን የረዳው ህዝብን የቀየረው ጆን ዳንኤል አንድ ሰው ኦሮሚያ ክልል ትግራይ ውስጥ እኮ አዶናይ እዚህ 15 ሚሊዮን ብር ሲሰበስብ ጆን ዳንኤል በአውቶቡስ ሄዶ በፕሌን የማይኬድባቸው ቦታ ላይ በፕሌን ሄደው ያ ምንድነው የማይኬድበት ቦታ ላይ በፕሌን እንዴት ይኬዳል? እንትና ያ ምንድነው ያሉት እንትኖች የሚያስቸግሩበት ቦታ ተዘግቶባቸው እኮ ሌላ ሀገር ሄደው በፕሌን ወደ ሌላ ከተማ የሄዱት የዚህን ያህል ማለት ነው። ምንድነው ፋኖ ይሄ ቴዴፍ ምናምን ያለባቸው የጦርነት ቀጠና የሆኑትን ማለት ነው አቆራርጠው ነው የሄዱት እዛ ቦታ ለመድረስ። ይሄ ትግራይ ውስጥ የነበረበት አሁን እንዴት በፕሌን ይኬዳል አልኩሽ እኮ። አሁን እንዴት አይኬድም? እዛ ላይ ፖርት የለው። ፖርት ከሌለ ከባህር ዳር ነው ከምናምን ወደ ሆነ ቦታ ለመሄድ መንገድ ተዘግቶ ነበረ። ጦርነት የሆነ ሽፍታዎች ነበሩ ገባ። ስለዚህ በፕሌን የሄዱት ሌላ ሀገር ሄደ። ወደ ሽሬ ነው እጻጽ ማን ነው የደረሰው መጀመሪያ? አዶናይ ነው እንዴ? ስለ እጻጽ የተናገረው መጀመሪያ ማን ነው የተናገረው? ብቻ አይደለም ጃኒና አዶናይ ኖ ያኛው ቦሬ ሲያወራ ዮኒ፣ እውነት ለመናገር እግዚአብሔር ምስክሬ ነው፣ እራሳችሁ መልሱት። ይሄኛው ጠዋት ተነስቶ ዜና ሲያወራ ጆን ዳንኤል እጻጽ ላይ ደርሷል አልደረሰም? እና በርሳይዝ ነው ምግብ ተሸክሞ ሄደው ማን ነው? ጆን ዳንኤል ነው ወይስ በወሬ ነው ያወራው? 15 ሚሊዮን ብር በ3 ሰዓት ውስጥ ያሰባሰበው ማን ነው? ስላሰባሰቡ አይደለም እኮ ታዲያ ብሩ ለምን አልደረሳቸውም? መጀመሪያም ያወራው ማን ነው? ስለ ህጻት ታዲያ ብሩ ለምን አልደረሳቸውም? ሆኒ ደርሷል። አልደረሰም። በመንግስት በኩል ተደርጎ ተሰጥቷል። እኔ ብልጽግና ስድ አንቆ የተቀበለ ያልከው አንተ ራስህ ቅድም ብልጽግና አንቆን የተቀበለው ሆኖ በብልጽግና በኩል ሆኖ በትክክለኛው ዱቄትና ዘይት እንዲደርስ የትግራይ ልጆች ዛሬ እኮ አዶናይን እኮ የሚሰድቡት እኮ አንተ የትግራይ ልጆች እየሰደቡት አይደለም። ኧረ ግጥም አድርገው አንተ ነው የሚሰድቡት። የትግራይን ህዝብ ገንዘብ ሰብስበህ የወሰድክ 15 ሚሊዮን ብር አምጡ። የትግራይ ልጆች ካላችሁ ግቡና አዶናይን ትታትሉልታላችሁ ወይስ ክብራችሁ ነው እንዴ? ላኩለት ለጆን ዳንኤል ዮኒ ላኩለት። ለማ ለአንተ እንዴ? እውነቱን ነው የምነግርሽ። እንዴ አዶናይን በጣም ነው የሚወዱ ተጋሮች እንዴ። በብዙ ነገር ነው የካሳቸው። እሱ ብቻ አይደለም። አሁን ወደ ጉዳያችን እንመለስ፣ እንግባ። ጆን ዳንኤል የግለሰቦችን ህይወት አይደለም የቀየረው፣ መኪና አይደለም። ልንገር፣ ስለ መኪናውም ደግሞ እንደርስበታለን። መኪናው እንዴት ተደርጎ እንደሚሰጣቸው ምን እንደሚሆን እሱም ገና መኪናውንማ እኛ ነን የጀመርነው። ልዘግብሽ፣ እኔ ፒክአፕ አስገዝቻለሁ ከአንድም ሁለት። አንደኛው ለአሌክስ አበሻዊ የሚባል ትግራዋይ ፌስቡክ ላይ ያለን በእርዳታ ሲሰራ የነበረ ወንድም ነው። አሌክስ አበሻዊ ጠይቁት። የመሲባል ምን አርገዛ ፒክአፕ አስገዛንለት። ሁለተኛ ለእማማዝናሽ እሱ የዛሬ ስንት ዓመት ነው? አዎ የጀመርነው እኛንን እርዳታ ሊሰራበት ተብሎ የተገዛው ነው። እግዚአብሔር ይስጣቸው። ስለ አዶናይ ነው የምልህ፣ ስለ አዶናይ ነው የምልህ። አዎ ቀጤ ስለ አዶናይ ታዲያ አሌክስ ጋር ምን አገናኘ? አሌክስ እኮ እናንተ አዋታችሁ ነው የገዛት። ያዋተን ድሮስ የእንትናም እኮ አሁን ስፖንሰር የሚያደርጉትን ባለሀብቶች ጠርቶ ነው ህይወት የሚያስቀይረው። የትኞቹ ባለሀብቶች ነው? አብርሃም ሞተር ነው መኪናውን ስፖንሰር የሚያደርገው። ታዲያ አብርሃም ሞተር መኪናውን ስፖንሰር ካደረገ ባለሀብት ነው። ታዲያ ባለቤቷ እኮ የአንዲት ህፃን ልጅን እኮ ገንዘብ 1 ሚሊዮን ብር እኮ በልታለች። እኔ የማውቀው ነገር የለም። ማስደረጉ ነው እኔ የማውቀው። በቃ እኔ እልክልሃለሁ። ስለ አብርሃም ሞተር ደግሞ ልንገር፣ እንደ ሀገር አንድ የሆነ ካምፓኒ ነው፣ ውስጡ ግን ለቄስ ነው።
የአዶናይ ማድረጉ ላይ ለምንድን ነው የምንቃወመው? መልካም ነገር ማድረጉ ሊታይ እንደ ሀገር አካባቢ መለወጥና ሆን አይደለም። እንደ ሀገር አካባቢ ለአካባቢ አንቺና ሞታ አዶናይን አትወዱትም። ለምን እንደሆነ እኔ አልጥለውም። አይደለም እኔ ጥላቻ የለብኝም። አይጥመኝም፣ ምንም ቢሰራ አይጥመኝም፣ አይመቸኝም። በቃ ቀልቤ አይመቸው። በቃ ቀልቤ እኔ እሱንና ቬሮኒካንን ከራሴ ጋር እየታገልኩ ነው። በቃ ቬሮኒካታለሁ ዘፋኟን ምን አደርሰዋት ደግሞ እሷ አያገባኝም ስለ እሷ። አዶናይን ግን ከራሴ ጋር ነው የምታገለው። ቬርዬ ኔ ፎንካ ምን አደረገች? ከራሴ ጋር ምክንያቱም አዶናይ ዮኒ አዶናይ እራሱ ችግር ላይ እንዳለ ግን ታውቃለህ። አዶናይ ውስጡን እንግዲህ እግዚአብሔር ነው የሚያውቀው፣ ከራሱ በላይ የሚያውቅ። እኔ እናንተ ዮኒ ምን እንደምታ ጊዜ ይመልሰዋል። ቁጭ ብለን እንጠብቅ። አዶናይ በራሱ ጊዜ ምን አይነት ጉድ ውስጥ ነው የገባሁት ብሎ ማውጣቱ የማይቀርም። አረ ምንም ውስጥ የገባው ነገር የለም። ፍቅር ነው ወይ ይቀጥላል ወይ አይቀጥልም። የእሱ ማንነትን ግን አይቀይረው። ይህን በእርግጠኝነት እናገራለን። አዶናይ የእሱ ማንነት ቪዲዮ ዛሬ ከዮኒ ጋራ ያወራትን ማንም አይቀይረውም። አዶናይ ቁጭ አርጉና ከዚህ በኋላ ይውላት እንደ ታቦት አሰርታችሁኝ አንቺ ተናገሪ ካላላችሁ ጂጂ አይደለም። ይኸው ስሙኝ። እኔ ደግሞ የአዶናይ ማንነት አውት ሻይን አድርጎ የብዙ ነገሮች ላይ አምባሳደር አድርገውት ኢቭን የቲክታክ አዋርድ ላይ ሙጭ ልጨርሳ አንቺ ብለሻል። እኔም ልጨርሳ አይዞሽ ጆን ዳንኤልን እንደርስበታለን። አይዞን እንደርሳለን። ሙጭ ልፍልፍ አድርጎ አዶናይ የቲክታክ አዋርዶችን በሁሉም ነገር ጽድት አድርጎ የሚወስድ ወንድም ነው። ጆን ዳንኤል ግርግር የሚወድ ልጅ ነው። አየሁት። እንዳየ ነው የምንናገረው። የዛሬ ጸባችሁ ናት። ዛሬ አይደለም እኮ እኔ የማውቀው ጆን ዳንኤል እኩል ነው የምናውቀው እኮ ከአንተ የበለጠ የሚወደው አልነበረም። እኩል እኩል ነገር አጋጥሟቸዋል። አሁንም በምን መሰለሽ እኔ እግዚአብሔር በማውቀው የእኔ ራሱ ሚስጥርን ቲክታክ ላይ ያወጣሁት ከጃኒ ጋር ባለው ነገር ነው። ተናድጄ በጃኒ ባለው ለሱ ብዬ ነገሩ እንዳይከብድበት ስደብ ተብዬ ፋሲካ የሚባለው ስደበው ይሆንና ነገሩ ይቅለልለት፣ ከአንተ ጋር ይለያዩ፣ መንግስት በጣም ሲሪየስ ወስዶታል ይህን ጉዳይ ሲለኝ ወጥቼ ረግጬው እኔ ተረገጥኩኝ ለሱ ብዬ እግዚአብሔር በሚያውቀው። ከዛ ሰዎች እኔን ብዙ ነገር አሉ ኦኬ ብዬ አለፍኩት። ዛሬ መደብደቡን ማልቀሷን ሳይ እኔ መረጃዎች መጡልኝ። ከመናገሬ በፊት ዝም ነው ያልኩት። መረጃዎች መጡልኝ። በዚህ በኩል ሲያመናጭቃት፣ በዚህ ነገር የሆነ ነገር ሲያደርግ፣ በዚህ ብዙ መረጃ ሲመጣ ኦኬ ነው ና ዊገነታውክ በሚለው ነው የመጣሁት። ኳሊቲም አለው ኳሊቲ የለውም አልልሽም። ጆን ዳንኤል ኳሊቲውን ደግሞ ልንገርሽ። ኳሊቲው ሶሻል ሚዲያ ላይ ድምቀት ነው። የሰው ልጅ ሁሉ ነገሩ መጥፎ አይደለም። ያንን ነገር አሁን ጆን ዳንኤል ሙሉ በሙሉ ዩኖወት አም ሶሪ ይሄ ጥፋት ነው ብሎ ከመጣ ድምቀቱ ነው የሶሻል ሚዲያ። እንዲጠፋም አልፈልግም፣ ግን ማመን አለበት። ሴት ልጅ እንደማትመታ ታዋቂ ስለሆነ ሌሎችን ማስተማር አለበት። መዋሸት ሳይሆን ማስተማር። እንጣላ ነበር፣ እንጋጭ ነበር። በጥፊ ሲመጣት ራሱ ተናግሮ ሴት ልጅ አልመታም ይላል ነው። በጥፊ የመጣ ሰው አልመታም ብሎ ከዋሻ ነው አይሆንም። ምን ማድረግ አለበት? ይነዋት ያለፈ ነው። ተጣልተናል፣ ጨርሰናል። በቃ ወደ ዋናነቴ ተመልሻለሁ ካለ እኔ ምንም ችግር የለብኝም። ይሄንን እኮ ሁላችንም እኮ አሁን ለመፍታት ነው አደለ ትግላችን? አዎ አደለ? አሁን ግን እኔ እናንተ እያወራን ያለ ነው ደግሞ አንተና እሱ ጋር ያለው ችግር እኔ ብዙም የሚፈታ ነው ብዬ ነው የምለው። አሁን አንተ የእኔ ምን ችግር ይኖርብኛል? እንዲያውም እኔን ማሳጣቱ በሌለውበት ባልነበርኩበት ተጠርቼ ተጎትቼ መግባቴ እስካሁን ይጸጽተኛል። ትመን አስቷል እንዴ? እሱ ትመን አስቷል እንዴ? ሺህ ሰው እየጻፈለት ጸጥ ባላየ ነው ስለማቅ የተፈታ ጊዜ ማለት እኔ ምን ብያለሁ? ችግር የለውም። ጠየቅሽኝ አይደለም ልመልሳ። እንኳን እግዚአብሔር ለቤት አበቃ
ከነገሮች ሁሉ እግዚአብሔር እንኳን አደረገ አልኩ። ከእኔ ጋር ችግር የለው። ምክንያቱም እሱ እንጂ የጠራኝ እኔ አይደለሁም። እኔ ኢትዮጵያ አልኖርም። እንዳይመቱት እኔ ተከላክያለሁ። ህዝቡ ይፈርዳል። አትመታውም አትነካውም ብዬ እዛ ላይ ተደረገ። ለምን ውረድ አላልከውም? ራሱ አይወርድም እንዴ? እኔ ምንድን ነው የምለው? እሱ ነው የሚያውቀው የኢትዮጵያ ንግ። እኔ የኢትዮጵያ ንግ እኔ ላይ ነው ስህተት ነው። እግዚአብሔር ማውጥቶታል። በነገራችን ላይ እግዚአብሔር ከዛ አጥፎ፣ ግን ሴትን ልጅ መምታት እኔም ማልቀበለው ጉዳይ ነው። አትመታም። ሴት ልጅ እንዳልኩሽ በምላስ ማጨለል ይቻላል። ሴት ልጅ ማንም አይፈቅድም። በታምር አለቀ። ስለዚህ የዋሸውን ነገር ማስተካከል አለበት ነው እንጂ ጆን ዳንኤል ሶሻል ሚዲያ ድምቀት ነው በሚገባ። በተለይ ቢግ ሪስፔክት ቢግ ላቭ የምትለው ነገሯ ይመቸኛል። አሁን እኮ ነገር ያንን እኮ አባቴ ቢግ ላቭ ቢግ ሪስፔክት የምትለው ነገሯ ይመቸኛል። ጆን ዳንኤል አሁን የሁለቱ ችግር የመጣው ጆን ዳንኤል ከእስር ቤት ባልታሰበው ሰዓት ወጣ አይደለም? እሱም ልክ ነሽ። እሱ ያስማማናል። በቃ ይሄ ነው ችግሩ። አሁን የሁለቱ ችግር ነው መፈታት ያለበት። ገብቶሃል? በተለይ ስር እንዳይሰድ ሌላ ችግር። በተለይ የምትጎዳው እሷ ናት። የሁለቱ ዝሆን መጣላት ወንድ ናቸው ሁለቱ። የምታጣላቸው እሷ ልትሆን ትችላለች። ገባ? ይሄኛውን በዚህ በኩል አኩርፏል፣ ያኛውን በዛ በኩል አኩርፏል። ሁለቱ ደግሞ ያው የእውቅና ፉክክር አለባቸው። የለባቸውም እኔ አለ ብዬ ነው ራሽ በ5 ሚሊዮን ሰው ይዞ ከፎካከረው ነምበር የምትገርመኝ እኮ ዮኒ በእናት አዶናይ 3 ሚሊዮን ፕላስ ያገኘው በ2 ሚሊዮን መጥቶ ከካናዳ 3 ሚሊዮን የገባ እኮ 3 ሚሊዮን ነበር። ከካናዳ ሲመጣ ኢትዮጵያ 3 ምናምን ሚሊዮን ነበር። ጃኒን ይዞ እኮ ነው ዛሬ 5 ሚሊዮን የገባው አይደለም? በራሱ ስራ የጃኒ 2 ሚሊዮን ምን አርጋ ጃኒ ፎሎ አርጉት ጆን ዳንኤልን ብላ ይቅርታ ጃኒ ፎሎ አርጉት ትላለች እንዴ? አሁን አንተ ስታስበው እንደ በራሱ ያገኛቸው ቪዲዮዎች የእኛ ልጆች አሁን እዚህ ላይ ያሉት ፖለቲካ ስልችት ብሏቸው ስንት ዓመት አደንቁረናቸው ዛሬ የሚሳሳም ነገር ፍቅር ነው እያዩ ያሉት። ታዲያ ፖለቲካማ በአናቱ እና እሷን በሳመ ቁጥር 100 ሺህ እኮ ነው ፎሎ የሚደረግ። ታዲያ አንቺም የሆነ ሰው አምጥተሽ መጥመጫ እና ችግር የለውም ግን በእሷ ነው ፎሎ ያገኘው ነው የምልህ። እውነቴን እኮ ነው የምለው። እግዚአብሔር ምስክር። ምክንያቱም ወጣቱ ፍቅር ይፈልጋል። ፕላስ ደግሞ በነዛ በወላይታ በሚያሳድጋቸው በዲቻ እነሱ ትልቅ ሮል አላቸው። ዲቻዎቹ አሪፍ ናቸው። የደቡብ ህዝብ በሙሉ ፎሎ አድርጎታል። እኔ መጀመሪያ ኢትዮጵያ ሴት ዲቻ ነው የሚሄደው። እኔም እዛ ያቁን እንዲያቁን ማለት ነው። ይሄ ልጅ 3 ሚሊዮን ያገኘው ፕላስ በማን ነው ደግሞ ካናዳ እያለ 5 ዲቻ ከጎዳና ላይ አነሳና ካናዳ እያለ ደግሞ ዋቴ ይጫወታለሁ። ቀልድ ነው። የሆነ አንድ ነገር አዳም ካናዳ እያለ ደግሞ ፎሎ ነው እንጂ ያለው ገንዘብ አልነበረው። ኢትዮጵያ ሲመጣ እሱን እስማማለሁ። ኢትዮጵያ ግን የሀብታም ልጅ ነው። ግን አንድ ነገር የወደድኩለት አዶናይ ልዘግብሽ፣ እንደ ሀብታም ልጅ ካናዳ እያለ አክት አድርጎ አያውቅም። ማንም አያውቅም። ሀብት ይኑረው ምን የሀብታም ልጅ ሆነ ምን ዶላሩን የት ችለውት ነው? የኢትዮጵያ ሀብታም እኮ ባለስልጣን ካልሆነ በየቀኑ ኢትዮጵያ ሲገባ ቤቱን ሲያሳይ በስመ አብ አልተወረደበትም። አልትዝ ይልሃል። በጣም ነው የተደነቀው እንጂ ሰው ግራ ገባው፣ ኮንፊውዝድ ሆነ። ሀምብልነቱን አይቻለሁ እኔ አዶናይ በቤተሰብ ሀብት የማይመካ ልጅ መሆኑን አይቼ። ሌላው ቢሆን አስበሻል? ቲክታክ ላይ እንቀመጣለን። እስቲ ንገሪ የቤተሰብ ሀብት ያለ ግን ብር እኔ እኮ አሁን የቤተሰብ አይደለም። ይሄ ልጅ ግን ካናዳ ፎሎ ነበረ እንጂ ብር አልነበረው። ብር አልነበረው። አንዴ እሱ ብሏል የለኝም ማለት ብር ያገኘው እኮ ኢትዮጵያ የምትባለው ሀገር ላይ ሄዶ እኔ እናንተ ባቃና ሀገር ላይ አስጨርሰኝ ሊጥለኝ ይኸውልህ ጆን ዳንኤል እና ጃንዬ አድቨርታይዝ ቲክቶክ የጀመሩት እነሱ ናቸው። በእነሱ ስር እነ ጃኒ እሱማ ኢትዮጵያ አልነበረ። ማን ያመጣው? ጆን ዳንኤል እና ጃን አይደሉ እንዲ አድቨርታይዝ የጀመሩት ኢትዮጵያ ማስተዋወቅ? አዎ ነው መንሱር ጀማል። ምን ይሄ እንትኑን ይሄ የልብስ ፋሽኑን ይሄ ማስተዋወቁን መኪናውን መንሱር ጀማል ያው ቲክቶከሮች ናቸው እኮ መንሱር ጀማል ነው የጀመረው። እሱንማ ማሸት አልችልም። ቲክታክ ላይ
ከማንም በፊት ፎሎወር የነበረው መንሱር ጀማል። ኖ ማለት ይሄ አድቨርታይዙን መስራት የጀመሩት እኮ እነ ፊፊ ማናት የእንትን ቻሌንጅ የጀመረው እኔ ክሬዲቱን አልወስድበትም። የመኪናዎቹ ምናምን እኔ ጀመርኩት። ከዛ በኋላ መንሱር ጀማል ቲክታክ ላይ ጀመረው። ይሄ እንደዚህ መንሱር ጀማል እኔ ክሬዲት የምሰጠውም ሰው ነው። መንሱር ጀማል ብዙ ነገር አልሰራ፣ ግን ከዛ በኋላ ማንጠቀለለው የእኛ ልጆች ኢትዮጵያኖች እዛች የኢትዮጵያን አድቨርታይዝ በፊት አርቲስቶቻችን ነበር የሚሰሩት። አርቲስቶቹ ቀሩና ማን ሆነ? ቲክቶከሮች ሆኑ አድቨርታይዙን የሚሰሩት። ትክክል፣ አድቨርታይዝ ይሰራል። ታዲያ የእነዚህን ስራ በሙሉ ጠቅልሎ የወሰደው ማን ነው ዛሬ? አዱኮ አንበሳ ሆና ተግልሎ መውጣት ችሎታ። ችግር የለውም። አሁን እኔ ልነግርሽ እኮ ነው፣ ወደ ፖይንቱ እየመጣን ነው። እየሳቀን እኮ ነው የምንጫወተው። ልዘግብሽ፣ ወደ ፖይንቱ እየመጣን ነው። አንዴ ልነግርሽ ነው። እንኳን አይደለም የቤተሰብ ሀብትና ንብረት በዛ ደረጃ ኖሮ 2 ጫማ ሰቅለው ስቃችንን ነው የሚያበሉን። ሶሻል ወደ ፖይንቱ እየመጣን ነው። አስጨርስን። ይሄ ልጅ ቸግሮት ካናዳ ውስጥ የፎሎ መዓት ምን እንዳለ ታውቃላችሁ? ትዝ ይላችሁ እንደሆነ የሆነ ምን እንዳለ እኔ እናንተን ሞቲቬት እያደረግኩኝ ለራሴ ግን የምበላው እስከ ማጣት ደርሻለሁ። የቤት ክራይ እስከምከፍለው አጥቼ ምንድነው ሻተር ነው ምናምን ልገባ ነው። ቤተሰብ ሜዳ ላይ ልወድቅ ነው አይደለም? አዎ ካናዳዬ ፎሎ ትሸከማለህ እንጂ አድቨርታይዝ የሚያሰራ የለም። በዛን ያህል ታዋቂ ካልሆንክ ፐርፌክት ውድድር ውስጥ እዛ ካናዳ ውስጥ ባሉት ሰዎች ላይ ካልገባ። ስለዚህ ኢትዮጵያ ምስኪኑ ሀገራችን እነ ጆን ዳንኤል እና እነ መንሱር ጀማል እነ ጃኒ ባስተካከሉት አድቨርታይዝ ላይ መጣና ጥርቅም አደረገው። አያችሁ፣ ፕላኑን ያውቋል። ካናዳ ቁጭ ብሎ ኢትዮጵያ ውስጥ ገንዘብ እንደሚገኝ፣ ኢትዮጵያ ውስጥ መስራት እንደሚቻል ራሱ እኮ ተናግሮታል። ኢትዮጵያ ውስጥ መስራት እንደሚቻል። ስለዚህ ታዲያ ይሄ ልጅ ነው በራሱ መጣ የምትለው ወይስ በእኛ ልጆች ላይ ተንጠልጥሎ ነው የመጣው? በራሱ ነው የመጣው። ኢትዮጵያ እውቀቱን ተጠቀመ። ይሄ ነገርም ብሰራው ያዋጣኛል አለ። ለዚህ ደግሞ መስራቱን ስንፈቅድለት ማጥፋቱን ደግሞ ብሶበታል። ዛሬ ምኑን ያጠፋው ሲንገር የሰዎችን እኔ 100% የምነግረው አካውንቱ ተዘጋ ብሎ አሁንም የራሱን ስራ መስራት እንደሚፈልግ ነው እኔ ውስጥ የሚሰማኝ። የማን አካውንት ተዘጋ ብሎ? የጃኒን አካውንት። ምን ያገናኘዋል? በቃ እኔ የሚሰማኝ እንደዛ ነው። ምክንያቱም ጆን ዳንኤልን አስምየዋለሁ። ስሜት ላይ ነሽ። ልጆቼን አይደለም። ይሄ ደግሞ የማይቀር ነገር ምክንያቱም እውቅና ባላችሁ ቁጥር እውቅና እንትን ባላችሁ ቁጥር ሞር ደግሞ ምንን አጥፍቼ ለምን ልጁ መጣ ባሌ ሄደ ውሃ አስተከለ፣ ደቡብ ሄደ ውሃ አስተከለ፣ ፉን ሲል ተፎካካሪ መጣ፣ ሚስቱንም ወሰድኩኝ፣ ኤክሱንም ወሰድኩኝ፣ አልሆንም። የዛ ምን ላድርግ? የልጅቷን አካውንት ላዘጋ፣ ረብሻ እዚህ ጋር ልፍጠር። እኔ የሚሰማኝ እንደዛ አዶናይን ያደርገው ብለሽ ነው የሚሰማኝ 100% ከዱርዬ ወንድሞቹ ጋር ሆንዬ የእሱ ዘርማን ዘሮቹ አልቀርም። ከትናንሽ ጀምሮ እስከ ትላልቅ ድረስ እየወጡ በቃ ለፎሎ ሰሞኑን የሚራዋጡት የእሱ ወንድምና እህቶች 5 አንድ ደግሞ ሰካራም ወንድም የሚሆነ ሰከር ያለ የሚመስል ልጅ አለ። ዋናው ሌባ ማጅራም መቼ አጎት ያለው ጆን ዳንኤል ንሳ ገብቷል። እንዲህ ይላል የሆነ ዘፈን መጽሐፍ ስለ ሌብነቱ የጻፈ ጆን ዳንኤል አጎቱ ወንድሞቹ ምንም የሌለበት አዶናይ አዲስ ሌባ መምጣት እኮ ነው የሚያናድደው። ምን ይላል መሰል አስገባለት ምን የሆነ ዘፈን በቃ የሚያስቅ ጃኒን እና ጆን ዳንኤልን የሚነካ እራሱ አዶናይን የሚነካ እንትን እየዘፈኑ ፎሎ በፎሎ ወንድሞቹ 2 ወንድ 2 ሴት የአዶናይ ከነ ቤተሰቡ እናትየው ራሱ ቲክቶክ ከፍታለች ልትመጣለ ነው። እና ምን ችግር አለው? ከቤተ መንግስት ስናባረራቸው በቲክቶክ ሊነቅሱ ታዲያ እንደሱ ከሆነ እኮ ማድረግ ያለብሽ ምንድን ነው? ጆን ዳንኤልን ማብረሽ እኮ ነው መላስ ያለብሽ። ለምን? ምክንያቱም ከቤተ መንግስት የተባረረው ጆን ዳንኤል ጭምር ነው። ኖ ኦሮሞ ነው። በእናት ነው እንዴ ዘር? ኢትዮጵያዊ ነው። ማ ልጄ ነው። በእናት ነው እንዴ ዘር? በምንም ይሁን አይ ዘርማ በአባት ነው፣ በእናትማ አይደለም። ሁሉንም መጠቅለል ይፈልጋሉ። በቃ ሁሉንም መጠቅለል ያችም ትመጣና እሱና አሁን ጆን ዳንኤል የምትጠይቂው ትግራዋይ ነኝ ነው የሚልሽ አይደለም? ኦሮሞ ነኝ አይልሽ? ኢትዮጵያዊ ነኝ ነው የሚለው። ኖ ጆን ዳንኤል በአባቱ ትግራዋይ ከሆነ ትግራዋይ ኖ ሄዶ እኮ የሚያለማው ትግራይ ላይ አይደለም። ጆን ዳንኤል ኢትዮጵያ ላይ ነው። በየክልሉ እየሄደ ነው የሚሰራው። ውሃ እንኳን ሲተክል አንድ ቦታ አይደለም።
በኦሮምኛም በአፋርኛም በአማርኛም በትግረኛ አዶናይ በፖዚቲቭ ነገር ላለማየት የምትሄጅበት መንገድ ያስቀኛል። ነገርኩሽ እኮ የአበሻ ቲክታከር ሆኖ ቤተሰቦቹ ባለሀብት ከሆኑ ፌመስ ከሆኑ ብር ሊያጥብ ነው የገባው። አዶናይ ብር ሊያጥብ ነው የገባው። መኒ ላውንደሪ ብርማ ቤተሰቡ አለው። አዶናይ የሀብታም ልጅ ከየት መጣ? አንቀባራ ያኖሩታል። ከየት መጣ? ትግራዋይ ሆነው ጠንካራ ሰራተኞች ኢትዮጵያ ላይ ብር ነው የሚያጥቡት። የኦሮሞ ልጆችም አሉ፣ የአማራ ልጆችም ባለሀብቶች፣ የደቡብም አሉ።